ጥያቄ ጠየቁት። ክብር ለኢየሱስ ይሁን። ቁጥር 10 ላይ እንደዚህ ይላል። ማቴዎስ ምዕራፍ 13 ቁጥር 10 ከዚያም ደቀ መዛሙርቱ ወደ እርሱ ቀርበው ለምን ለሕዝቡ በምሳሌ ትናገራለህ አሉት። እርሱም እንዲህ አላቸው፣ ለእናንተ የእግዚአብሔር የመንግስት በአዲሱ ትርጉም ነው የማነበው፣ መደበኛ ትርጉም። እርሱም እንዲህ አላቸው፣ ለእናንተ የመንግስተ ሰማይ ምስጢርን ማወቅ ተሰጥቷቸዋል፣ ለእነሱ ግን አልተሰጣቸውም። ላለው ይጨመርለታል፣ ይበዛለታል፣ ከሌለውም ግን ያ ያለው እንኳን ይወሰድበታል። ስለዚህ እንዲህ በማለት በምሳሌ ነገራቸው ብሎ ቅድም እንዳነሳ ነው አብርሃም ቀኑን እንዳየ ሐሴት እንዳደረገና ብዙ ነቢያት ሊያዩት የሚፈልጉትን ጌታ አይተው ሊፈወሱ የሚገባቸው እነ ኢሳይያስ በዙፋኑ ላይ ያዩትን ጌታ እንዴት እንዳዩ እዚህ ክፍል ላይ ይነግራቸዋል። እና ለእናንተ ምን ተሰጥቷችኋል አለ። የእግዚአብሔር የመንግስቱ ምስጢር አለ። የመንግስቱ ደጅ ተከፍቶላቸዋል። ለማ ለሐዋርያቱ። እግዚአብሔር ይባረክ። ኢየሱስ ጌታ ነው። ይሄ የመንግስቱ ምስጢር ስላልተከፈተላቸው መንግስቱን በምንድን ነው የሚያስረዳቸው? በምሳሌ ነው የሚያስረዳቸው። ከዚህ ሐሳብ ጋር በተደጋጋሚ ጌታ ያስተማረውን ያነሳውን ሐሳብ በዝርዝር ማየት ይጠይቃልና የመጥምቁ ዮሐንስ አገልግሎት እስከሱ ድረስ ትንቢት ነበረ። ከመጥምቁ ዮሐንስ ዘመን ጀምሮ የእግዚአብሔር መንግስት ስለ መንግስቱ አትሃንድ ስላለችው መንግስት ነው። ምክንያቱም ንጉሱ ጌታ የሆነው ኢየሱስ መጥቶ ስለነበረ፣ ክርስቶስ ኢየሱስ ተገልጦ ስለነበረ፣ ጌታ ይክበር። ኢየሱስ ጌታ ነው። ሁለተኛው ደግሞ የሚከፈተው የቃሉ ደጅ ነው። የቃሉ ደጅ ሊከፈትልን ይገባል። አሁን የመንግስተ ሰማይ ምስጢር ማስተዋል ተሰጥቷቸዋል የተባሉት ደቀ መዛሙርቱ ለነሱ ግን የቃሉ ደጅ ገና አልተከፈተላቸውም ነበር። የምንጸልየው የምንጠይቀው መንፈስ ቅዱስ መለኮት የሆነው አምላክ በክርስቶስ ኢየሱስ ዴሞንስትሬት የሚያደርገው የተለያየ የኃይል ስራ ነበረው። ያንን ያያሉ። በሽተኞች ሲፈወሱ ያሉ፣ ሙታን ሲነሱ ያሉ፣ ውርስ ሲበራ ያሉ፣ ማዕበል ጸጥ ሲል ያሉ፣ የተለያየ ኃይል ያሉ። ግን ኢቭን ኢፍ አንተ የሕያው እግዚአብሔር ክርስቶስ ነህ ብለው የተቀበሉት ኢቭን በመገለጥ ያዩት ብፁዕ የተባሉት እንኳን የቃሉ ደጅ ስላልተከፈተላቸው ክርስቶስ ማለት ራሱ ትርጉሙ አልገባቸውም ነበር። ክርስቶስ ማለት በውጭ ያሉት ሳይሆኑ የመንግስቱ ምስጢር የተሰጣቸው አማኝ የተባሉት በጌታ የሆኑት እነሱ ራሳቸው የቃሉ ደጅ ገና አልበራላቸውም፣ አልተከፈተላቸውም ነበር። የቃሉ ደጅ የተከፈተላቸው ሉቃስ 24 ላይ ቁጥር 45 ላይ ሄደን ስናይ መጽሐፍትን ያስተውሉ ዘንድ አእምሯቸውን ከፈተላቸው ይላል። ኢየሱስ ጌታ ነው። ዛሬ ለቅዱሳን የምጸልየው የቃሉ ደጅ እንዲከፈትልን፣ አሜን። ከመንፈስ ዓለም ጋር ኢንካውንተር ማድረግ የምንችለው የትኛው የምናደርገውን ነገር ማድረግ የምንችለው መንቀሳቀስ የምንችለው የቃሉ ደጅ ብቻ ሲከፈትልን ነው። እርምጃችን፣ አካሄዳችን፣ ሁሉ ነገራችን ያለው እዚህ ጋር ነው። ክብር ለኢየሱስ ይሁን። ኢየሱስ ጌታ ነው። ከቃሉ ደጅ በኋላ ነው የኃይሉ ደጅ የተከፈተላቸው። ስለ መንፈስ ቅዱስ ኃይልን ስለሚለብሱበት ከጥቂት ቀን በኋላ ሐዋርያት ሥራም ላይ እዚህ የሉቃስ መጨረሻውም ላይ ያለውን ነገር ክብር ለኢየሱስ ይሁን። የሉቃስ 24ቱ ምዕራፍ በሁለት ጥቅስ ነው የጠቀለላቸው። ምን ማለት እንደሆነ ሉቃስ ወንጌልን ስናይ በሁለት ጥቅስ ነው ጌታ የጠቀለለላቸው። ክብር ለኢየሱስ ይሁን። ሉቃስ ምዕራፍ 24 ላይ 3 ጊዜ ሉቃስ ወንጌል ላይ ሉቃስ ሐሳቡን መጠቅለል በፈለገ ሰዓት፣ የመጽሐፉን ሐሳብ መጠቅለል በፈለገበት ሰዓት ዋናውን ነገር ሊያሳየን ስለፈለገ ማለት ነው ሉቃስ ክብር ለኢየሱስ ይሁን 3 ጊዜ በአንድ ምዕራፍ ላይ ይሄ የቃሉን ደጅ መከፈት በሚመለከት የሚያነሳው ሐሳብ አለው። 3 ጊዜ ከሱ በኋላ ነው የቃሉን መከፈት የተናገረውና ሉቃስ 24 ላይ የሉቃስ አጠቃላይ መልእክት ምንድን ነው የሚለውን ወይም ለኢየሱስ ለደቀ መዛሙርቱ እንዲጨብጡ የፈለገውን ወይም ደግሞ ሉቃስ ለተፍልትዮስ ለጻፈለት ሰው ስለ ወንጌሉ እውነት እንዲያውቅ የፈለገው ነገር
ምን እንደሆነ ማሳየት ሲፈልግ ሁለት ጥቅሶች ናቸው ያሉት 46 እና 47 45 ላይ ምን አለ? በዚህ ጊዜ ቅዱሳን መጽሐፍትን እንዲያስተውሉ አእምሮውን ከፈተላቸው፣ እንዲህም አላቸው፣ እንዲህ ተብሎ ተጽፏልና ክርስቶስ መከራን ይቀበላል፣ በሶስተኛውም ቀን ከሙታን ይነሳል፣ ከኢየሩሳሌም ጀምሮ ለሕዝቦች ሁሉ ንስሐ እና የኃጢአት ስርየትም በስሙ ይሰበካል፣ እናንተም ለዚህ ነገሮች ምስክር ናችሁ አለ። ምስክር መሆን የሚችሉት ምኑ ሲከፈትላቸው ነው? የቃሉ ደጅ። ክብር ለኢየሱስ ይሁን። አንተ የእግዚአብሔር ልጅ ክርስቶስ ነው ያለው ጴጥሮስ፣ ብፁዕ ነው የተባለው ጴጥሮስ በር ዘግተው ፈርተው ከተቀመጡት መካከል ነው። ክርስቶስን አለው፣ የእግዚአብሔር ልጅ ነው ያለው፣ እውነት ነው ያለው። ግን ክርስቶስ እንደሚሞት እንደሚነሳ አያውቅም ነበር። ክርስቶስ ነህ ብሎ ነግሮት እንኳን ክርስቶስ ከሆንኩ እሞታለሁ ሲለው ይህ አይሆንብህ ብሎት ነበር። ያኔ እንዲህ ብሎ ነበር አላለም። ራሱ ደጋግሞ ነግሯቸው ሊገባቸው ሊረዱት ያልቻሉት ክፍል የትኛው ነው? የክርስቶስ የመስቀል መንገድ የሞቱና የትንሣኤው ሚስጥር ቢነገራቸውም ሊገባቸው አልቻለም፣ ሊረዱት አልቻለም። ለምን? የቃሉ ደጅ አልተከፈተላቸውም። ንግግሮችን ጥቅሶችን ስለሰማን ብቻ ሳይሆን ደጁ ሊከፈትልን ይገባል። ልክ ጌታ ኢየሱስ እዚህ ጋር ምንድን ነው ያደረገው? መጽሐፍትን ያስተውሉ ዘንድ አእምሯቸውን ከፈተላቸው ይላል። ኢየሱስ ጌታ ነው። ሁሉ ነገር ፋይናላይዝ የሚሆነው በምን ውስጥ ነው? የቃሉ ደጅ ሲከፈትልን ነው። ወደ የትኛውም አቅጣጫና ነገር መሄድ የምንችለው። ጌታ ይባረክ። ኢየሱስ ጌታ ነው። የእግዚአብሔር ቃል ሊበራልን ይገባል። የእግዚአብሔር ቃል ደጅ መንፈስ ቅዱስ ያጻፈው ይሄ ተነድተው እንዲጽፎ ያደረገው የቃሉ ደጅ ብርሃኑን ልናገኝ ይገባል። ክብር ለኢየሱስ ይሁን። ኢየሱስ ጌታ ነው። ስለዚህ እዚህ ክፍል ላይ ሉቃስ 24 ላይ 3 ጊዜ ለምሳሌ ያህል የመጀመሪያው ጌታ ኢየሱስን የሚወዱ የሚያከብሩ ሴቶች በጨለማው ሰዓት ወዴት መጥተው ነበር ይለናል ሉቃስ? ወደ መቃብር መጥተው ነበር። ኦኬ፣ ወደ መቃብሩ መጥተው ምን አገኟቸው ይላል? መላእክት አገኟቸው። ነጫጭ ልብስ የለበሱ 2 ሰዎች ተገለጡላቸው። መላእክት አገኟቸው ይላል። አቀረቀሩ ይላል። ፈሩ ይላል ሴቶቹ። ኢየሱስ ጌታ ነው። ከዛ ምን አሏቸው? ሕያውን ከሙታን መካከል ለምን ትፈልጋላችሁ አሏቸው። ኢየሱስ ጌታ ነው። ብዙ ጊዜ ይሄን ቃል የገና ሰሞን ነው የፋሲካ ሰሞን የምንጽፈው አይደለም። ይሄ ቃል ኢቭን ለአማኞች የምንሰጠው መልእክት አይደለም። ቁጥር 5 ሴቶቹም ከመፍራታቸው የተነሳ ወደ ምድር አቀርቅረው ሳሉ ሰዎቹም እንዲህ አሏቸው፣ ሕያውን እርሱን ለምን ከሙታን መካከል ትፈልጋላችሁ? እርሱ ተነስቷል፣ እዚህ የለም። አሁን ቀጥሎ ያለውን ስሙ። ብዙ ጊዜ ይህን ቃል አናስበው። ቀጥሎ ያለውን በደንብ ስሙኝ። ኢየሱስ ጌታ ነው። ቁጥር 6 ላይ እንዲህ እርሱ ተነስቷል፣ እዚህ የለም። ደግሞ በገሊላ በነበረ ጊዜ ምን እንዳላችሁ አስታውሱ። የት እያለ? በገሊላ። አሁን ኢየሩሳሌም መጥተው የምኑን ትምህርት ጥለውታል? የገሊላን ትምህርት። ጌታ ገሊላ ሆኖ የነገራቸውን ትምህርት ጥለውት ነበር። ዩሲ የለም የሰው ልጅም ምን እንዳላችሁ በገሊላ አስታውሱ። የሰው ልጅም በኃጢአተኞች እጅ አልፎ ሊሰቀልና በሶስተኛው ቀን ሊነሳ ይገባል ብሎ ነበርና ሴቶቹም በዚህ ጊዜ ቃሉን አስታወሱ ይላል። አሁን ወደ መቃብር የመጡት ጌታ ኢየሱስ ገሊላ የነገራቸውን ቃል ቢያስቡ ኖሮ ይመጡ ነበር? ይሰማል? ይሰማል። ወደ ኢየሩሳሌም ምን አላችሁ? መልአኩ ያስታወሳቸው ምንድን ነው? እርሱ ተነስቷል፣ እዚህ የለም። ደግሞ በገሊላ በነበረ ጊዜ ምን እንዳላቸው አስታውሱ። የሰው ልጅ በኃጢአተኞች እጅ አልፎ ሊሰቀልና በሶስተኛው ቀን ሊነሳ ይገባል ብሎ ነበርና ሴቶቹም በዚህ ጊዜ ቃሉን አሰቡ አለ። ኢየሱስ ጌታ ነው። ገሊላ የነገራቸውን ቃል ቢያስቡት ኖሮ በሶስተኛው ቀን ወዴት አይመጡም ነበር?
ወደ መቃብሩ አይመጡም። መቃብሩ ጋር ቀጠሮ የላቸው። ግን ኢየሩሳሌም ያዩት መከራ ገሊላ የሰሙትን ቃል አስጣላቸው። አሜን። ኢየሱስ ጌታ ነው። እስቲ አንድ ሰው ከማየው ከምሰማው ነገር በላይ የእግዚአብሔር ቃል ትልቅ ነው ይበል። ከማየው በላይ የእግዚአብሔር ቃል ትልቅ ነው። እውነት ነው። ኢየሱስ ጌታ ነው። አሜን አሜን። እዛ ገሊላ የተነገራቸውን የጌታን ቃል ኢየሩሳሌም ሲመጡ ቻሌንጅ ውስጥ ሲመጡ ያን ሰዓት ቃሉን ጣሉት። አሜን። ብዙ ሰዎች የእግዚአብሔርን ቃል እግዚአብሔር አስቀድሞ በማለዳ የሚናገራቸውን ቃል የሚያስተምራ ያ የቃሉ ደጅ ካልተከፈተላቸው የቃሉን ስልጣን የቃሉን ኃይል ካላዩ ጌታ የሚናገረውን ነገር ጀስት እንደ ንግግር ወይም በቃ እንደሆነ እንትን አድርገን አሜን አሜን ምናምን ብለን ነው የምንሄደው። ድርጊት ነው። ቃሉ ስራ አለው። ቃሉ ስልጣን አለው። ቃሉ ኃይል አለው። ክብር ለኢየሱስ ይሁን። አንድ እህት ከ4 ቀን በፊት ያኔ ማለት ነው ከ4 ቀን በፊት የጌታ መንፈስ መልእክት ሰጠኝና ያንን መልእክት በእግዚአብሔር ቃል ነገርኳት። ከዛ ከ4 ቀን በኋላ ደውላ እየጮኸች የእግዚአብሔር ሰው ልጄ ልትሞት ነው፣ እንደዚህ ነው እንደዛ ነው ብላ መጮህ ጀመረች። ገኒ ተረጋጊ፣ ከ4 ቀን በፊት እኮ መልእክት ሰጥቼሽ ነበር የእግዚአብሔር። አዎ እኮ እሱን እኮ ቃሉን እንደመገለጥ ነው ያየሁት አለችኝ። ምን ማለት ነው እንደመገለጥ አልኳት። አያችሁ፣ ድርጊት ነው፣ ስራ ነው። ክብር ለጌታ ይሁን። ቃሉን ለአንዳንድ ሰዎች ገና ኢንፎርሜሽን ነው። ኦኬ፣ እንዲህ የሚለውን በኢንፎርሜሽን ደረጃ ነው የሚሰሙት። ከኢንፎርሜሽን ያለፈ ነገር የለውም። ለሁለተኞቹ ሰዎች ቃሉን ሲሰሙ የሚሞሉ ሰዎች አሉ፣ ከኃይል ጋር ከህልውናው ጋር እግዚአብሔርን ከመፍራት ጋር የሚሞሉ የሚቀበሉ ሰዎች አሉ። ሶስተኞቹ ደግሞ የሬቨሌሽን ኖሌጁን የሚያገኙ ሰዎች አሉ። የቃሉን ኃይል፣ የቃሉን ስልጣን፣ የቃሉን ክብር። ምን ማለት ነው? ለምሳሌ እግዚአብሔር ዝናብ ሰጣለው ሲለው ኤልያስ ወደ አካብ ሲመጣ የከባድ ዝናብ መቃረቡን የነጎድጓድ ድምፅ እየሰማው ነው ያለው። አያቸው፣ ቃሉን ሪቪልድ ሆኖ የቃሉን ስልጣን፣ የቃሉን ኃይል፣ የቃሉን ስራ ነው ኤልያስ የሰማው። ክብር ለኢየሱስ ይሁን። አሜን። አካብ ጋር ሲደርስ እኮ ደመና አልመጣም፣ ፀሐዩ ነው እንዳለ ነው። ክብር ለኢየሱስ ይሁን። ፕሮሰስ አድርጎ ሄዶ የዝናቡ ሽንፍር እጅግ ነው፣ ሰረገላን እንዳያስቸግር ተነስተህ ሂድ ብሎ ከሱ በኋላ ነው ለመጸለይ የጀመረው፣ ወደ ባህር መመልከት የጀመረው። ዩሲ ኤልያስ የዝናቡን ኃይል ያየው በምን ውስጥ ነው? እግዚአብሔር በተናገረው ቃል ውስጥ ነው። እምትቀልብ ሴት አዘጋጅቻለሁ ሲለው የቃሉም የመፍጠር አቅም፣ የቃሉን የመስራት አቅም። ኢየሱስ ጌታ ነው። የአዲስ ኪዳን ትምህርቱ አሁን ስለ ቃሉ የዕብራውያን ትምህርት ሁሉ በስልጣኑ ቃል እየደገፈ እንደሚል ዓለማት በእግዚአብሔር ቃል ተዘጋጁ እንደሚል ነገርን ማዘጋጀት የሚችለውን መስራት የሚችለውን መፍጠር የሚችለውን የቃሉን ጉልበት ነው ያየው። ክብር ለኢየሱስ ይሁን። ኢየሱስ ጌታ ነው። መበለቷ ቤትም አይዞሽ አላት፣ ዱቄቱ ከማድጋው። ለምን? ያ ቃል እቀልብሃለሁ የሚለው ቃል የእግዚአብሔር ቃል ነው የመጣለት። ያንን ቃል ሬቨሌሽን ኖሌጁን ነው ያየው፣ ኢንፎርሜሽኑን አይደለም፣ ወይም መሞላት ደረጃ ብቻ አይደለም። ኢየሱስ ጌታ ነው። ክብር ለኢየሱስ ይሁን። ምን መፍጠር እንደሚችል፣ ምን መስራት እንደሚችል ይሄ ቃል ያያል። ስለዚህ ሴቶቹ ቃሉን የገሊላውን ቃል ኢየሩሳሌም ላይ ኢየሱስ ሲገረፍ ሲታሰር መከራውን ሲያዩ በቃ ተቀበረ ማለትና በዛ መንገድ ጣሉት። ክብር ለኢየሱስ ይሁን። ስለዚህ መላእክቱ የት አገኟቸው? ኢየሩሳሌም የኢየሱስ መቃብር ያለበት ስፍራ ላይ አገኟቸው። ጌታ ደግ ነው። አሜን 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 አሜን። እስቲ አንዱን ሰው እንዲህ በለው፣ እዚህ ስነግር ገሊላ ስነግር ካልገባ ኢየሩሳሌም መልአኩ ያስረዳሃል በለው። ገሊላ ሲነግርህ ካልገባ ኢየሩሳሌም መልአኩ ይነግራል። ክብር ለጌታ ይሁን። እዛ ገሊላ ሲናገር መላእክት ነበሩ እንዴ? አልነበሩም። ባታያቸውም አሉ። ጌታ ይክበር። አሜን አሜን። ብቻችንን አይደለም የምንሰራው።
ብርቱ ኃያላን ቃሉን የሚፈጽሙ መላእክት ከኛ ጋር አሉ። ክብር ለኢየሱስ። ነፍሳችን እግዚአብሔር የምትባርከው ለዚህ ነው። አጥንታችን ሁሉ የተቀደሰ ስሙን የሚባርክ ለዚህ ነው። መንግስት ሁሉን ስለምትገዛ ክብር ለኢየሱስ ይሁን። ኢየሱስ ጌታ ነው። እዛ ገሊላ የተነገረውን ነገር ሰዎቹ ባያቸውም ክርስቶስም በሙሉ ክብሩ ድምቀቱ ባያዩትም ያ ማንም ሊቀርበው የማይችል ብርሃን ውስጥ የሚኖረው ጌታ የመላእክቱ ፈጣሪ የሆነው ጌታ ከነ ክብሩ ሳይሆን በእነሱ መልክ ነው ያዩት። አሜን። ይሲ ግን መላእክቱን ሲያዩ ፈርተው ነበር፣ አቀርቅረው ነበር። የቃሉ ደጅ ሊከፈት ይገባል። የቃሉ ደጅ ሊከፈት ይገባል። ከችግራችን ከመከራችን ከነገራችን በላይ ነው። ክብር ለኢየሱስ ይሁን። ሃሌሉያ። ሁለተኞቹም ኤማውስ መንገደኞቹ ሁሉን ሰሙ። ኢቭን ኢፍ ስለ ትንሣኤውም ሰምተዋል። አሁን ኢየሱስን ክርስቶስ ከማለት ይልቅ ወደ ፕሮፌትነት አወረዱት። ኢቭን ወደ ኤማውስ እየሄዱ ነው። ግን የተዘጋጀው የተንጠለጠለው በረከት የመንፈስ ቅዱስ በረከት ክርስቶስ ሞቶ ተነስቶ እንዲገኝ ያመጣው የመንፈስ ቅዱስም በረከት ኢየሱስ ጌታ ነው። ኤልያስ የማይችለው መጥምቁ ዮሐንስ የማይችለውን በመንፈስ ቅዱስና በእሳት ማጥመቅ የሚችለው ጌታ ኢየሱስ ብቻ ነው። ያንም በዝርዝር ይሁት። ጌታ ይክበር። አሜን። ይሄ የመንፈስ ቅዱስ በረከት ቀላል በረከት አይደለም። ያ ሊመጣ ባለበት ሰዓት ኤማውስ መንገደኞች ወደ ኤማውስ ጉዞ ጀምረው ነበር። ዩሲ ጌታ ትልቅ ነው። የቃሉ ደጅ ካልተከፈተልህ መንፈስ ዓለም ላይ ኢንካውንተር ማድረግ አትችልም። ከኃይሉ ከክብሩ ጋር መገናኘት አትችልም። ኤማውስ መንገደኞች ደጁ አልተከፈተላቸው። የቃሉ ደጅ ለምን አልተከፈተላቸው? ቃልን ማመን የማይችሉ ሰዎች ናቸው። መጽሐፍትን ከማመን ልባቸው የዘገየ ነው ያላቸው ጌታ ሉቃስ 16 ላይ ወደ አብርሃም እቅፍ ሄደው ቁስላሙ ሰውና ያ ሀብታሙ ሰውዬን ምሳሌ ጌታ ተናግሮ ነበር እና ያ ሰው ፋይናሊ ምንድን ያለው? እኔ ወዳለሁበት እንዳይመጡ ለወንድሞቼ አንድ ሰው ሄዶ ይንገር አለ። ኖ ለነሱ መጽሐፍት አሉ፣ ቃል አለላቸው ለነሱ። ኖ ቃል ከቃል ይልቅ ከሞት አንድ ሰው ቢነሳ ይሻላል። ኖ ቃሉን ካላመኑ ከሞት አንድ ሰው ቢነሳም ሊያምኑ አይችሉም ነው ያለው። ከሞት የተነሳው ኢየሱስ እኔ ነኝ ማለት ነው የሚቀለው ወይስ እንደገና መጽሐፍትን ማብራራት ነው? ይሰማል? ኢየሱስ ወደ 11 ማይል ያለውን ጉዞ እንደገና ከመጽሐፍ እየጠቀሰ ስለ መሲሁ ማስረዳት ጀመረ። ከሞት የተነሳው ጌታ ከነሱ ጋር ሆኖ የቃሉ ደጅ ካልተከፈተላቸው ቢያዩት ማምንትም ወደ ምን መለሳቸው? ወደ መጽሐፉ በጌታ በኢየሱስ ስም ቃሉ እስኪበራልህ ድረስ ቃሉ እስኪበራልሽ ድረስ ወደ መጽሐፉ መመለስ ይሆንልን። አሜን። ቃሉን በተረተረ ጊዜ ልባችን ይቃጠል ነበር እንዳሉ ክብር ለኢየሱስ ይሁን። ቃሉ እሳት የሆነ መንፈስ ነፍሳችን እያጋየ የነ ኤርሚያስ አምላክ አሜን። የቃሉ እሳት ያገኘን፣ የቃሉ ኃይል፣ የቃሉ ክብር። አሜን። ኢየሱስ ጌታ ነው። አሜን። እነዛ ደጋግ ሰዎች ናቸው ኤማውስ የሚሄዱ መንገደኞች። ሁለቱንም ነገር ነግረውታል። አንደኛ በቃልና በስራ ብርቱ የነበረ አሉት። ሁለተኛ ዛሬ አስገረሙን አሉ። ደግሞ ማመን ሲያቅታቸው ስለ ትንሣኤው ወደ መቃብር የሄዱ ሴቶች እንዲህ አሉን፣ ከእኛም ዘንድ አንዳንዶች ሄደው ነበር አሉ። ሁለቱንም አላመኑ። ተነስቷል የሚለውንም አላመኑም፣ ቃሉንም አላመኑም። ግን እንደገና ቃሉን መተርተር ጀመረ ጌታ። ፋይናሊ ግን የነሱ ደግነት የትጋ ነው? ጌታ ይክበር። መሽቷል፣ ና ከኛ ጋር እደር አሉት። አሜን። ሄሎ አሜን። ሄሎ ይሰማል። ክብር ለኢየሱስ ይሁን። አሜን። አሜን። መሽቷል አሉት።
ከኛ ጋር እደር አሉት። ማዕድ ላይ ያወቁት ይላል፣ ተገለጠላቸው ይላል፣ ያን የተሰወረባቸው ይላል። ሶስተኞቹ ደግሞ በዛው ምሽት በዛው ሰዓት ጌታ ኢየሱስ በመካከላቸው ተገኘ። እነሱ መተው ሪፖርት አድርገው ስለነበረ መንፈስ የሚያዩ መሰላቸው ይላል። አሁን እነሱም አሁን ወደ ቃሉ ነው የመለሳቸው። ከዛ ነው መጽሐፍትን ያስተውሉ ዘንድ አእምሯቸውን የከፈተው። ምን ለማድረግ? ምስክር አድርጎ ሊያቆማቸው። ምክንያቱም ሁለተኛው ምስክር ማን ነው? ከስላሴ አንዱ የሆነው መንፈስ ቅዱስ ነው። አንድ አይነት ምስክሮች እንዲሆኑ፣ የትንሣኤው ምስክሮች እንዲሆኑ የሉቃስ ወንጌልን የተቀለለላቸው እዛ 2 ቁጥር ላይ ነው። ከዛ በኋላ ሐዘን የሚባል አልያዛቸው፣ ደስ እያላቸው ነው የሚለው። ክብር ለኢየሱስ ይሁን። እሱም እጁን አንስቶ ሲባርካቸው ሳለ ክብር ለኢየሱስ ይሁን። አሜን። ጌታ ትልቅ ነው። ሃሌሉያ። ገና መንደርደሪያ መስጠት ነው የጀመርኩት። እኔ ደግሞ መጸለይ የምወደው ቃል ስገልጥ ነው። ክብር ለኢየሱስ ይሁን። ሰዓታችሁ ይባል 4 ሰዓት ከ55 ነው እኔ ጋር የሚያሳየው እስከ 11 ሰዓት። አሜን። ሐዋርያው ጴጥሮስ ይህ የቃሉ ደጅ መከፈት ምን ማለት ነው የሚለውን በዝርዝር ዲቴል ማየት ይጠይቃል። ጸልይላችኋለሁ። ቅድም እንዳልኩት ኢየሱስ እዛ መናገር የጀመረው መልአኩ ማስረዳት ጀመረ። መንፈስ ቅዱስ እያንዳንዱን ሰው ያገኘዋል። ሐዋርያው ጴጥሮስ 2ኛ ጴጥሮስ ምዕራፍ 1 ላይ ከኢየሱስ እግር ስር ተቀምጦ ቢማርም ከሱ በኋላ ደግሞ ከመንፈስ ቅዱስ መውረድ በኋላ በድንቅ በተአምራት ቢያገለግልም ከዛ በፊት ደግሞ ከጌታ ጋር በነበረበት ሰዓት መገለጥ ተራራ ላይ ቢወጣ 2ኛ ጴጥሮስ ምዕራፍ 1 ቁጥር 19 ላይ እሱም ቃል አንብቤ ልጸልይ። ኢየሱስ ጌታ ነው። ጌታ ያላችሁበት ከተማና ስፍራ ላይ በክብር ይንቀሳቀሳል። በእነዚህ ቀናት በሙላት በኃይል በስልጣን ፊቱን እንድታዩ ድምፁን እንድትሰሙ እኔ የማመልከው አምላክ ሕያው የሆነ አምላክ ቀኙ ከእናንተ ጋር እንዲንቀሳቀስ ክብር ለኢየሱስ ይሁን። አሜን። ጭንገፋን እንዲመታ፣ አመጽ እንዲመታ፣ ጨለማ እንዲመታ ኢየሱስ ጌታ ነው። ክብር ለኢየሱስ ይሁን። ባይዘዌ አሜን። ከዚህ በኋላ ነው ጸሎቱ ያለው። ከዚህ በኋላ ነው። ጌታ ይባረክ። አሜን። ጴጥሮስ 2ኛ ጴጥሮስ ምዕራፍ 1 ላይ ቁጥር 19 ላይ ከዚህ ይልቅ አለ የጸና ምን አለን አለ የትንቢት ቃል አለን አለ። ያ የትንቢት ቃሉ ምን መሆን አለበት አለ? እንደ ንጋት ኮከብ፣ ልክ ጨለማው ሰዓት ላይ የንጋት ኮከብ እንደሚበራ በልባችሁ እስኪበራ አለ። አያችሁ፣ ይሄ ቃሉ ደጅ እስኪከፈት ድረስ ልባችን ላይ ብርሃን እንዲሆን የቃሉ ደጅ እንዲከፈት በዛ ነገር ላይ ነው መጸለይ የጀመረውና ያንን እንደዚህ በዝርዝር ማየት አለበት። ጌታ ይክበር። ስላገኘኋቸው ደስ ብሎኛል። ቅድም ያነሳሁት ኤልያስ ራሱ እግዚአብሔር ዝናብ ይሰጣችኋል እያለ የፈረሰ መሠዊያ አሰራቸው። ዝናብ ይሰጣችኋል እያለ 450 የባል ነቢያትን ድምፅ ከጆሯቸው ላይ አነሳ። ዝናብ ይሰጣችኋል እያለ እሳት ነው የመጣው። አምላክነቱን አይተው እንዲንበረከኩ አደረገ። እንደ ሰው ከሆነ ፕሮግራም ያለቀው መቼ ነው? ህዝቡን ሰብስብልኝ ብሎት ነው አይደል? ህዝቡ ተሰብስቦ እግዚአብሔር አምላክ ነው ብሎ ሰገደ አልሰገደም? ፕሮግራም አለቀ አላለቀም? ተበተነ ነው። ህዝቡ ተበተነ። ፕሮግራም አለቀ። ሰምታችሁኛል? ፕሮግራም አልቋል አላለቀም ለህዝቡ። ልክ አምልኮ እሑድ ፕሮግራም ብንሄድ እንዲህ አይነት በቃ 450 የባል ነቢያት ታርደው መሠዊያው ታድሶ እሳት መጥቶ ከዛ በኋላ ጉባኤ ተበተነ። ማ ብቻውን ሊጸልይ ወጣ ይላል? ኤልያስ ሊጸልይ ወጣ ይላል። ለሰው ፕሮግራሙ አልቋል። ለኤልያስ ግን ፕሮግራም መጀመሪያው ነው። አሜን ነው። አሜን። ያልኩት ለአንድ ሰው ለምሳሌ ቆይ እሑድ ፕሮግራም አምልኮ ምናምን ሄድን፣ ተሰበሰብን፣ አገልጋይ ጋበዛችሁ፣ አገልጋዩ ሰበከ ጨረሰ፣ ፖስታ የምትሰጡ ከሆነ ሰጣችሁ፣ ሸኛችሁት፣ ሰው ወደ ቤቱ ሄደ። ፕሮግራም አለቀ አላለቀም?
ልክ እንደሱ ሲያልቅ ነው ኤልያስ ገና ጸሎት የጀመረው ማለት ነው። ለጉባኤው ዝናብ እሰጣለሁ ያልከውን የተናገርከውን ነገር አምጣ ማለት ጀመረ። አገኛችሁኝ? ለኢየሱስ ይሁን። የቃሉ ደጅ ከዚህ ይሄ የእናንተ ፕሮግራም ካለቀ በኋላ እያንዳንዱን ሰው በነፍስ ወከፍ የሚያገኘው ክብር አለ። የእግዚአብሔርን ምሕረት አይቻለሁ፣ የእግዚአብሔርን ቸርነት አይቻለሁ፣ በዝርዝር አይቻለሁ። ክብር ለጌታ ይሁን። ኢየሱስ ጌታ ነው። ልክ ኢየሱስ ቃሉን መናገር በጨረሰ ጊዜ ነው የሚለው ወደሚቀጥለው ነገር የገባው። የቃሉ ደጅ መከፈት አለበት። ኢየሱስ ጌታ ነው። የቃሉ ደጅ ይኸውላችሁ፣ ሐዋርያት እኮ ተአምራቱን ሁሉ አይቷል። ሙታን ተነስተዋል። ያ ኃይል አለ፣ የመንፈስ ቅዱስ ኃይል አብሮታል። አያችሁ፣ እነሱ የቃሉ ደጅ ስላልተከፈተላቸው ከኃይሉ ጋር ገና አልተገናኙ። ኢቭን የትንሣኤው ኃይል በመካከላቸው እየሰራ ነበር። ያንን ማየት አልቻሉም። ክርስቶስ ከሞት ተነስቶ ያ ኃይል የመጨረሻው ሊታይ የሚገባው ኃይል ሁሉ ከነሱ ጋር ነው። ይሄ የመንፈስ ቅዱስ ታይም አይደለም እናንተ ጋር? የመንፈስ ቅዱስ ጊዜ አይደለም? ከሱ እኮ ጋር አብሮ ኮኦፕሬት ለማድረግ አብሮ ለመስራት ይሄ የቃሉ ደጅ መከፈት አለበት። ከዚህ በኋላ የኃይሉ ደጅ ነው የሚከፈተው። ጌታ ይክበር። ኢየሱስ ጌታ ነው። አሜን። አባት ሆይ አመሰግንሃለሁ። ስለዚህ ጉባኤ አመሰግንሃለሁ። አመሰግንሃለሁ። አሜን። ስለ ወንዶች ሴቶች ልጆች አመሰግንሃለሁ።